አይ ጽናትና ኪራ እንግዲህ ዛሬም እንደዛው እንደቀጠሉ ናቸው። የዛሬው ጭራሽ ብዙዋል ማለት ነው። እንግዲህ አቶ ሄኖክም ጽናትን ጉድ ሊሰራት ተነስቷል ማለት ነው። ሄኖክ ያው ሲጠጋት እያንቋሸሸች ታርቀዋለች። እንደዛም ሆኖ ግን ግንባሯን ሲስማት ኪሩቤል መጣ ማለት ነው። ኪሩቤል እንግዲህ ከልቡ ውስጥ አውጥቶታል ጽናትን አሁን ላይ ማለት ነው። እና ምንም አልመሰለውም፣ ብቻ የሆነ ፊቱን ጠቆር አደረገና ወጣ ማለት ነው። ልጁ ግንባሯን ስሟት ወጣ። እኔ ወንድ አይደለሁም ወይ? እኔ የምፈቀር ሰው አይደለሁም ወይ? ለምንድን ነው ሴቶች የሚጠሉኝ? ለዛውም ደግሞ እቺ ሰራተኛ እንዴት አባቷ ነው የምትጠላው? እያለ ብቻውን አወራ። እንግዲህ መስተፋቅር ሊያመጣ ይሁን አላቅም። የሆነ ጓደኛውን እንግዲህ አበባውና የአበባውን ፍሬ እንድትሰጠኝ ይፈልጋለሁ ነገ ብሏል ማለት ነው። ጽናትን ጉድ ሊሰራት ነው። ይኸው በቃ ይሄ ነው ስራሽ፣ የራስሽ ጉዳይ። ከአሁን በኋላ አታሳዝኝም እንደው አናደዳቸውን ጭራሹን ማለት ነው። ልጁ እንደዚህ እብድብ እስከሚጫወት ድረስ እንዴ! መራዊትም ሰናይትም አስጠንቅቃናለች። ብታስጠንቅቃችሁስ ለናሆም አታንግሩትም እንዴ? ችግሩን ንገሪኝ እያለች መራዊት እንዴ መናገር ነበረባችሁ አንዳችሁ። ነገር ግን እንግዲህ ያው እምቢ አላችሁ። ኪሩቤልም ውሳኔውን ወስኗል። ጽናትን አሁን ላይ ከልብ ውስጥ አውጥቷታል። በቃ ካሁን በኋላ እኔና አንቺ አሰሪና ሰራተኛ ነን። ከዛ በዘለለ ስላለፈው ነገር ምንም ላልልሽ ለራሴ ቃል ገብቻለሁ ብሏታል ማለት ነው። ኧረ ደግ ያደረግ እንዴ! አበዛችሁ። አሁንስ እንዲህ አይነት ድርቅና ሲያስጠላ። እኔ የምፈልገው ይሄንን ነው። ኪሩቤል እንኳንም ወደ ራሱ ተመለሰ አለ እኮ ውስጧ እየተቃጠለ እና ከሀሴት ጋር ከት ብሎ ሲስቅ ደግሞ አይታቸው ፊቷን ጥቁርቁር አደረገችው። ይሄ ታዲያ ቅናት አይደል? ምን ማለት ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? እኔ ያለ አልሐምዱሊላህ። እንግዲህ ጽናት ዛሬም እንደዛው ነች፣ እንደደረቀች ነች ማለት ነው። አናደውኛል እውነት ለመናገር ምን ይጓተታሉ? የሚሸጥ በግ ይመስል እጭ የምር በጣም ያላደኝ መራዊት ሆነች ሰናይታም ራሱ ለምንድን ነው የማትናገሩት? ቆይ ምንድን ነው ችግራችሁ እናንተ? የምሬን እኮ ነው። ልጁ በቃ ምን እንዴ? ምክንያቱ ባልታወቀ ነገር ነው ልጁ እየተቀጣ ያለውና ስለዚህ እውነቱን መናገር አለብሽ ወይዘሪት ጽናት። ያው በቃ አቶ ሄኖክ ጉድ ሊሰራሽ ነው። አሁን እንግዲህ የማን አለ ልትይ ይሆን አላቅም። እንግዲህ ኪሩቤል ባለፈ ሰክሮ ነበረ ወደ ውጭ ያስወጣት። እሷም እዛ ውጭ ማንም ጋር አልሄደችም፣ ስልክም አልያዘችም ነበር። እዛው በር ላይ አደረች። ከዛም ሲነቃ መራዊት ጋር ሄደች። መራዊት ጋር ሄዳ እንግዲህ ኪሩቤል ሰክሮ ውጭ እንዳሳደራት። ከዛ ጽናት ማነች መራዊት ይሄ ልጅ ሌላም ጊዜ ጠጥቶ ወይ የሆነ ነገር ያደርግሻል ከዛ ቤት ውጭ ስትላት ከዛ ቤት መውጣት አትፈልግም፣ አልወጣም ማለች ማለት ነው። እንግዲህ ኪሩቤል ከስካሩ ሲነቃ እየፈለጋት ነበረ። ጽናት የለችም። ከዛ አመቶ ሀሴትን ጠየቃት። ሀሴት ስጠይቃት ጽናት እኔ አላየኋትም ወይ ተኝታ ይሆናል፣ ኧረ ክላሷ ውስጥ የለችም ሲል እንግዲህ ሱቅ ሄዳ ይሆናል። በዚህ በሌሊት እንዴት ነው ከአንቺ ቀድማ ተነስታ ሱቅ የምትሄደው ምናምን ሲላት እኔ እንጃ ግን ማታ ስትጨቃጨቁ ነበረ ሰምቻለሁ ስትለው ወይኔ ኪራ አታደርገውም ብሎ እንግዲህ ሮጦ ሲወጣ የለችም ማለት ነው። ከዛም እሷን ለመራዊት ጋር ሄዳ ያለውን ነገር ለመራዊት እየነገረቻት እያለ ለምን ከዚህ በላይ ኪራ መጎዳት የለበትም እውነቱን ይነገረው ስትላት እንትና ናሁም ይመጣ ምንድን ነው ከኔ የደበቃቸው ነገር እውነቱ ምንድን ነው ንገሩኝ ሲላቸው ለናሁም መናገር አልፈለጉም። እና መራዊት እስቲ አባባ ይሞት በይ ጽናት ሲላት መማል አልፈለገችም በአባቷ ማለት ነው። ከዛ መራዊት አይ ከኪራ ጋር ማታ ትንሽ ተጋጭታ ውጭ እንዳደረችው ከዛ እየበረረ መጣና እንግዲህ ነገረው። አይ ናሁም አሴትንና ኤኖክን እኮ ውሻ አድርጓቸው አወጣቸው ማለት ነው ከቤት ውስጥ። ኤኖክ ልጅ እኔ አልወደድኩትም ገና ሲጀመር እዛ ቤት እንደመጣ በጭራሽ አልወደድኩትም። የምንቀጨቀጭ ሰው አልወድም። ቀዥቃዣ ሲያስጠላ ምን አይነቱ ነው በእናታችሁ? የሰው ልጅ እኮ ፍቅርም ከሆነ እንደው በጉልበት እንደ ልብህን ወጥረ እንትን የምትለውስ ነገር ልክ እሱ አሁን እቺ አሴትን ያደረጋትን ነገር ነው ጽናትን የሚያደርጋት። እመኑኝ ታያላችሁ ማለት ነው። ምክንያቱም እችን በፎቶ አይደለ ያስፈራራት፣ በፎቶ አስፈራርቶ ሶሻል ሚዲያ ላይ ለቀቀባት ማለት ነው። ጽናትንም አሁን ማደንዘዣ ይሁን አላውቅም ብቻ ይሄ ልጁ ይሰጠዋል የሆነ ነገር አድርጓት ፎቶ ቀርጾ በሱ ላይ ያስፈራራት። በቃ ታያላችሁ። ያረ ይበልሽ የራስሽ ጉዳይ።
ሰው ሲመክሩት የማይሰማ ሰው እንዴ! እኔ ከዛ በኋላ አያሳዝነኝም ማለት ነው። እና እንግዲህ ኪሩቤል ቆረጠ ማለት ነው። ሁሉም ነገር አበቃ። ያለው ከነጋገሩ ከኪረንትና ከናሆሜ ጋር ተጣሉ ማለት ነው በሷ ምክንያት። ናሆም ተናዶ ሄደ። እንደዚህም ሆና ለኪሩቤል ታዝናለች። ነገር ግን እውነቱን ደብቀው ምን ዋጋ አለው ታዲያ ብታዝንለትስ? ግን ይሄ ልጅ እውነቱን ማወቅ ነበረበት። ግን ደግሞ በቃ ሁሉም ነገር አበቃ። ኪራም እንግዲህ ሊተዋት ወስኗል። አሁን ላይ ስለሷ ምንም እና ጽናት ማንጫ ሴትም ደግሞ እቺ ልብህን እንደዚህ ሰበረችው ሰው ማናት? ሰሞኑን እኔም ልክ ስላልነበርኩ አልጠየቅኩም ምናምን ስል አይ ስለሷ ማውራቱ አስፈላጊ አይደለም። ማነች እሷ ትለ ማንም ነች በቃ አያስፈልግም። ከዛ ሙድ ውስጥ ለመውጣት እየሞከርኩ ነው አታስታውሽኝ አላት ማለት ነው። እንግዲህ ማነች አሴትም ከእውቀቷ አንጻር እንግዲህ ምክር እየለገሰችው ነበረ። የሚጣፍጥ ምግብ እስቲ ልሰራ ነው እኔም ሰሞኑን ጽናት እንድታስለምደኝ ይፈልጋል። እንዴ መስራት አትችያለሽ እንዴ ሲላት አዎ አለች። ምንድን ነው የምትችይው ይላታል። እንቁላል ቅቅል፣ ሰንዱች ደግሞ ምንድን ያለችው እናቴ እናቴ አይ የሳቀው ኪሩቤል ከት ብሎ ነው የሳቀው ማለት ነው። ምንም ሙያ የላትማ ዜሮ። ጽናት እንግዲህ አይደለም የሰራችው የረገጠችው ይጣፍጣል። ኪሩቤል አላቅም በቃ ድራማቸው መጀመሪያ ላይ ያሳምሩትና መጨረሻቸውን ለቅሶ ያደርጉታል። በቃ የኢትዮጵያ ድራማ ይሄ ነው፣ ፊልም ማለት ነው። እውነት ለመናገር የኢትዮጵያ ፊልም ለቅሶ ነው መጨረሻው። በቃ በጣም ነው የሚያስጠላው እና ድራማቸው እያስጠላ መጣ። የተወደደውን ያክል ግን ድራማቸው ማን እንደሚያይላችሁ እናንተ ራሳችሁ ታውቃላችሁ። እኛ ባንናገረው ማለት እኛ የመዳም ቅመሞች እኮ ነን የሚከታተል። የምሬን እኮ ነው የምላችሁ። እኛ የመዳም ቅመሞች ነን የምናየው። እኛ ደግሞ አድማ ከመታን አለቀላችሁ። ስለዚህ ድራማችሁን አታበላሹ። ጽናትም ለኪራ እውነቱን ንገሪው። ከዛ በኋላ ድራማችሁ እያማረ እየቀጠለ ይሄዳል ማለት ነው። እኔ ጥሩ ትመጡና ከዛ ሊያልቅ ስል ድራማ ታበላሹታላችሁ። ሰዎች እንዲሰላችሁና እንዲተዋችሁ ይሁን አላውቅም። ብቻ እኔ ይሄ ሄኖክ የሚባል ልጅ ደግሞ እኔ ጠልቼው ልሞት። እኔ እንደው በጽናት ቦታ ብሆን እንደው በጥፊ ነበር አይኑን ማጠፋለት። የምሬን እኮ ነው የምላችሁ። ኧረ ይሄ ባለጌ ሲጀመር እሱ ለነገር ነው እዛ ቤት የመጣው። እንግዲህ ጽናትና ኪሩቤልን አሁን ኪራም እሷን ያኔ ሲስማት ስላየ መሰለኝ አሁን ኪሩቤል ነው እያሳዘነኝ ያለው፣ ጽናት አይደለችም። ጽናት ልበደፍን ነገር ናት። ጥቁር ድንጋይ ላይ ውሃ ማፍሰስ እየጠጣው ዝም ይላል። ስለዚህ ጽናትም ምክር የማይገባት የልጁ መጨነቅ የማይገባት ይሄን አክል እኔ ራሴን ጎድቼ ለሰዎች የምጨነቅበት ምን አይነት ምክንያት ነው? የፈለገ ነገር ያስጠንቅቀኛ ሰውዬው ማለት ነው ያ ቦርኮ ሰውዬ የፈለገ ነገር ግን ደግሞ ራሴን ጎድቼ በጭራሽ አላደርገውም። ለምን ብዬ እንዴ ናትና። ስለዚህ ኪሩቤል እውነቱን ማወቅ አልቻለም። መራዊትንም ቢለምናትም ቢሰራትም እምቢ አለች ማለት ነው። ምንም የለም ጽናትና ኪራ ስለተጋጩ ብቻ ነው ምናምን አለችው ለናሆሜ። አይ እንደዛ እንኳን አይደለም፣ እናንተ ሶስታችሁ ልትነግሩኝ ያልፈለጋችሁት ነገር አለ፣ ግን ደግሞ እምቢ ካላችሁ ምንም ማድረግ አልችልም አለ ማለት ነው። ዛሬ እውነቱን ትነግረዋለች ብዬ አስቤ ነበር። ከዚህ በኋላ ኪሩቤልና ጽናት አበቃ፣ ምንም አይነት ግንኙነት የላቸውም ከአሰሪና ከሰራተኛ ያለ ውጪ ማለት ነው። ስለዚህ መልካም ጊዜ ይሁንላችሁ። ምንም ልንላችሁ አንችልም። በቃ ጽናት ወሰናለች። ከውሳኔዋ ምንም ልትንቀሳቀስም አልቻለችም። በኪራ ውሳኔም ደስተኛ ሆናለች፣ ውስጧ ቢያርም ማለት ነው። ግን ደግሞ ከአሴት ጋር ሲጫወት ትናደዳለች። ግን እኔ አሁን የፈራሁት ይሄ ልጅ የሆነ ማደንዘዣ ተጠቅሞ ፎቶ አንስቷት ልጅቷ ስትደነዝዝ በቃ በዛ ላይ አስፈራራት ይመስለኛል። ብቻ አላውቅም። የራስሽ ጉዳይ ይላል ይሄ ልጅ። እኔ ምንም ላደርግላችሁ አልችልም። አናደዳችሁኝ የምር። መጀመሪያውን ተሳምሩና መጨረሻውን ለቅሶ ታደርጋላችሁ። እናው ሸዋ ኮተት ብቻ። ምን አለበት እንደው በፍቅር ለጀመራችሁት በፍቅር ብቻርሱት። ከካሜራ ጀርባ እኮ እናንተ ፍቅር ናችሁ። እኛን በጨጓራችን እናቃጠላችሁን እንጂ። እንግዲህ ጽናት ተጠንቀቂ፣ ልጁ ምን እንደሚያደርግሽ አንቺ ነሽ የምታውቂው።